ዳታ ድራማ እንግዲህ ሰላምዬ ዳታ የእሷ እንደሆነች ካወቀችም በኋላ በጣም ተደስታለች። በጣም የምትሆነውን ነገር አታለች ማለት ነው። በደስታ ተውጣ ነው ያለችው ማለት ነው። ነገር ግን አቶ ደረጀ የአንቺ ልጅ እንደሆነች እንዳትነግሪ ብሎ ቃል አስገብቷታል ማለት ነው። ዳታ አታውቅም እንግዲህ እሷ ሰላምዬ የእሷ ልጅ እንደሆነች አውቃለች። ዳታ ግን ሰላምዬ እናቷ እንደሆነች አላወቀችም ማለት ነው። እንግዲህ ናታን ፎቶ እያነሳችሁ አረ ትመሳሰላላችሁ እኮ ምናምን ይላታል ማለት ነው። እና እናትና ልጅ ነው የምትመስሉት ይላል ማለት ነው ናታን። እንዴ እኔ ናት ታዲያ ትለዋለች ማለት ነው። እንግዲህ ሳታስብ በስህተት ተናገረች ማለት ነው። እንግዲህ በደስታ ብዛት ስላለችው ሳታስበው ነገር አሁና ኔናልና ድንጋጤው በድንጋጤ ተዋጠች ማለት ነው። ምክንያቱም አቶ ደረጀ እንዳትናገሪ ብሎ ቃል አስገብቷታል ማለት ነው። እሷ አሁን በዚህ ስለተናገረች በጣም ነው ቆሌዋ ተገፈፈ። በጣም ነው የተደናገጠች ማለት ነው። እንግዲህ እሷ አሁን ሰላምዬ ዳታ ልጇ እንደሆነች ካወቀችም በኋላ እንግዲህ የሚታሳየው ስሜት ያላት ፍቅር ያላት ስሜት እንግዲህ በጣም የተምታታ ነው ማለት ነው። ወይ አንዳንድ ጊዜ ሰዎች በጣም ከአቅም በላይ ሲደሰቱ ደስታ ሲበዛ የሚያስጨውሉ ደስታ አለው ማለት ነው። ሰላምዬ እንግዲህ ተፈቅዶላት ደስ ብሏት እንግዲህ ደስታውን በጨዋታዎች ሁሉ ከውስጧ ብታወጣ በጣም ነው ደስ የሚላት ማለት ነው። ነገር ግን አቶ ደረጀ ምንም እንዳትናገሪ፣ ምንም ነገር መናገር የለብሽም ትዳሬ ይበተናል ብሎ ቃል አስገብቷታል ማለት ነው። የአቶ ደረጀን ቃል ለማክበር እንግዲህ ጸጥ ረጭ ብላለች ማለት ነው ሰላምዬ። ምክንያቱም ልጆቼ ሲበተኑ ትዳሬ ሲበተኑ ማየት ትፈልጊያለሽ? ያስደስትሻል? በማለት እንግዲህ ብሏት ነበረ ማለት ነው። አስደስተኝም ሰላም ብሏት እንግዲህ ብዙ ነገር ብሏታል ማለት ነው። እሺ ጋሼ ምንም ችግር የለም እኔ አልናገርም፣ ግን እስከ መቼ ነው እንደዚህ የሚቆየው? ልጄስ የኔ ልጅ እናቷ መሆኑን እስከ መቼ ነው ሳታውቂ የምትኖረው? ብሎ ጠየቀችው ማለት ነው። ትንሽ ጊዜ ሰላምዬ የሚስተካከል ነገር አለ፣ እሱን ያስተካከል ድረስ ምንም ነገር እንዳትናገሪ፣ ቀኑ ሲደርስ እኔ ሁሉንም ነገር በይፋ አውጥቼ ይፋ እናገራለሁ። ስለዚህ አንቺ ቻዩ ጸጥ በይልኝ፣ ምንም ነገር እንዳትናገሪ፣ ምንም ለየት ያለው ነገርም እንዳታሳይ በማለት እንግዲህ ለመናት ማለት ነው። ሰላምዬም እንግዲህ የእሱን ጭንቀትና የእሱን ተረድታ እሺ ምንም ችግር የለም ጋሽዬ እኔ ልጄ ከጎኔ መሆኑ ብቻ በቂ ነው፣ እንደዛ ካልክ አልናገርም ትላለች ማለት ነው። እሺ ሰላምዬ በጣም ነው የማመሰግንሽ ስለተረዳሽኝ ይለዋል ማለት ነው አቶ ደረጀ። ኧረ ጋሼ ምንም ችግር የለም፣ ችግር የለም፣ ይሄ ምስጋና የሚያስፈልግ ነገር አይደለም ትለዋለች ማለት ነው። አቶ ደረጀ እንግዲህ ሰላምዬ እሺ ብላ ስለተስማማችሁ በጣም ደስ ብሎታል ማለት ነው። በጣም ነው የተደሰተው። ነገር ግን በዚህ መሀልም ምናልባት እንዳጋጣሚ ተሳስታ የሆነ ነገር ትናገራለች በማለት እንግዲህ ፍራቻ ውስጥ ነው ያለው አቶ ደረጀ ማለት ነው። በጣም ነው የሚፈራት። አሁንም ሰላምን በጣም ይፈራታል ማለት ነው። ምክንያቱም እንግዲህ ሳታስብ እንግዲህ ከአፏ አመልጧት ይሆን የሆነ ነገር ሳታስብ ትናገራለች በማለት እንግዲህ በጣም ይፈራታል ማለት ነው። ምክንያቱም እሷ ይሄን ምስጢር አወጣች ማለት እንግዲህ በጣም ነው ትዳሯ የሚዘበራረቀው፣ ልጆችም ይበተናሉ ብሎ ነው የሚፈራ እሱ ማለት ነው። ሰላምዬም እንግዲህ ተረድታ ምንም ችግር የለም ጋሼ አንተ ካልክ እኔ ጸጥ ማለት እችላለሁ፣ ልጄ ብቻ ከጎኔ ካለች እኔ ምንም ችግር የለብኝም በማለት እንግዲህ መልስ ሰጠችው ማለት ነው። እንግዲህ ሰላምዬ ዳታ የሷ ልጅ እስከሆነች እስካወቀች ድረስ ምግብም ለየብቻ ትሰጣታለች፣ ታጎርሳታለች፣ ነው የምትተኛው። እንግዲህ ለየት ያለ ነገር ማሳየት ጀምራለች ማለት ነው። በዚህ መሀል ያው ተጠራጠሩና እነዚህ ሰዎች ለምንድን ነው እንደዚህ ተቀያይራለች ሰላምዬን በማለት እንግዲህ ብዙ ነገር እያሰበች ነው። እንግዲህ ያቤ እንግዲህ እንኳን እችን ጫፍ አግኝታ እንደዚሁም እሷ ነገር ነው የምትጎረጉረው ማለት ነው። እንግዲህ እሷ ካልመጣች እሷም ከቤት እንግዲህ እንደ ምሳሌ ጋር ሄዳ ነበረ። ምሳ ስጭኝ ስሏት ምሳ አትበሉም ዳታ ካልመጣች ብላ ከለከለቻቸው ማለት ነው። ለምንድን ነው እሷ ሳትመጣ የማንበላው? አንቄ ነው የሚገላት፣ እንደውም ከዚህ ቤት መባረር አለበት በማለት እንግዲህ ለዳታ ለሰላምዬ ትላታለች ማለት ነው። ሰላምዬ እንግዲህ ያቤ
ያብን በጥፍ መታቻት ማለት ነው። አቶ ደረጀ ይህን በመስማቱ እንግዲህ አንቺ እንዴት ልጆችን ከልጆች ትለያለሽ? እንደዚህ እንዴት ለዳታ ብለሽ ያብን በጥፊ ትመቻታለሽ? ልጆቹን እንዳትለያቸው በአንድ አይን እያቸው ብዬሽ አልነበረም? እንዴት እንደዚህ ታደርጋለች? ሰላምዬ ቃል ገብተሽልኝ ነበረ እኮ ቃልሽን መጠበቅ አለብሽ። ለምን እንደዚህ ታደርጋለሽ? ይላታል ማለት ነው። እንግዲህ ሰላምዬ በጣም አሰቃያታለሁ፣ አንቄ ገላታለሁ ስላለች ነው በጣም በስሜታዊ ሆና በጥፊ መታቻት ማለት ነው። እንግዲህ መማታት ፈልጋ አልነበረም ማለት ነው። በጣም ስለተናደደች ነው በጥፊ ያለቻት። እንግዲህ ያብ እንግዲህ ይገባታል በድምፅ በጥፊ መምታቷ ማለት ነው። በጣም አስቸጋሪ ልጅ ናት ያብ ማለት ነው። እንግዲህ የአብ በጥፊ ስትመታ በጣም ፈርታታለች ሰላምዬን። ከዛ በኋላ ማለት ነው የሆነ ነገርማ አለባችሁ በጤና አይደለም እንደዚህ የምትሆኑ በማለት እንግዲህ እናትየው ጋር ሄዳ ብዙ ነገር እያለች ነው ማለት ነው። እንግዲህ ሙሉዬ እኮ በጣም ሞኝ እኮ ናት። ባልየው ሰራተኛ አርጊዛ ከማን ረገዘች ብላ ማትጠይቀው በጣም ሞኝ ናት በማለት እያወሩ ነው። ጎረቤቶች እንዲህ እያወሩ ነው በማለት እንግዲህ መታለ እናቷ ትነግራታለች ማለት ነው። እናቷ እንዴ እኔ ሞኝ ነኝ እንዴ በማለት ራሷን በራሷ ጥያቄ ትከታታለች ማለት ነው። ከዛ ናታንን ትጠራና ናታንዬ ትለዋለች ማለት ነው። ወይ እማዬ ይላታል ማለት ነው። ቆይ እኔ ሞኝ ነኝ እንዴ ሰላምዬ የልጁን አባት አልናገርም ስትል በግድ እንድትናገር ማድረግ ነበረብኝ እንዴ? እና ምን ማድረግ ነበረብኝ? ጠየኳት ደጋግሜ አልነገረችኝም። ታዲያ ምን ማድረግ ነበረብኝ? ናታንዬ እኔ ምን ማድረግ ነበረብኝ? ትላለች ማለት ነው። እማዬ ይላታል ማለት ነው። አንቺ የሰው ወሬ ሳይሆን የመሰለሽን ነው ማድረግ ያለብሽ። ሰው ብዙ ነገር ያወራል፣ ብዙ ነገር ያደርጋል። አንተ ደግሞ የሰው ወሬ እየሰማሽ የሰው ወሬ አትኑሪ፣ በራስሽ ኑሪ። የሰው ብዙ ነገር ነው ለሰው የሚለው፣ አንቺ ማዳመጥ የለብሽም በማለት ብዙ ነገር ይላታል ናታን ማለት ነው። አንተ ከእድሜክ በላይ የበሰልክ ልጅ ነህ። በጣም አመሰግናለሁ። ልጄ ብትሆን ኖሮ ምን ነበር በማለት እንግዲህ ብዙ ነገር ትናገራለች ማለት ነው። በጣም ነው ደስ የሚለው። እንግዲህ ናታን ስነ ስርዓት ያለ ለጋ ያለ ልጅ ነው ማለት ነው። የሚንቀጨቀጭ ልጅ አይደለም። በጣም ነው የሚወዱት። እንግዲህ አቶ ደረጀም በጣም ይወደዋል ናታን ማለት ነው። ናታን በጣም ምርጥ ልጅ ነው ማለት ነው። የሚወደድ ልጅ ነው፣ ለጋ ያለ ነው። ያ በግድ ካላገባሽን በግድ እንጋባ እያለችው ነው ማለት ነው። በግድ እንግዲህ ሰው እንዴት ነው በግድ አንድ ወንድን የሚያገባ እንዴ? ያብ እንግዲህ ከናታን ጋራ በግድ ወደሰን በግድ ታገባኛለህ በማለት እንግዲህ መድኃኒት ሁሉ ልትሰራ እንግዲህ የአፍቃሪዋ ጋር ሄዳለች ማለት ነው። እንግዲህ ዳታ ድራማ በጣም ምርጥ ድራማ ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄን ያለው ፈጣሪ የተመሰገነ ይሁን። እኔ አለው ፈጣሪ ይመስገን። እናንተ በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችን ሰላም ያድርግልኝ። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችን ሰላም ያድርግልኝ። ቪዲዮ ስታዩ ሼር ላይ አድርጉልኝ፣ አበረታቱኝ። መልካምና ለራስ ነው። ከኛ የሚጎል ነገር የለም ማለት ነው። ሁሉም ሰው ቢናበረታታ መልካም ነው። ከኛ የሚጎል ምንም የሚቀነስ ነገር የለም። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ሼር ላይክ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ደስ የሚል ድራማ ነው። ዳታ ድራማ እጅግ አስተማሪ የሆነ ድራማ ነው። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላምዬ እንግዲህ በጣም ነው ደስ ብሏት ያለችው ማለት ነው። እንግዲህ ዳታ የእሷ ልጅ መሆኑን ካወቀችን በኋላ በጣም ደስተኛ ሆናለች። በጣም ለየት ያለ ደስታ ነው እየተሰማት ያለው ማለት ነው። በጣም ደስ የምትል እናት ናት ሰላምዬ። ስነ ስርዓት ያላት ትረጋ ያለች የተረጋጋች ናት ማለት ነው። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ውድ ሀገሬ ልጆች በጣም የምወዳችሁ የማከብራችሁ፣ ሰላማችሁ ይብዛልኝ።